ይሄ ቪዲዮ በጣም ከሚጠቅማችሁ ቪዲዮዎች መካከል አንዱ ነው። ምናልባትም እስከዛሬ ድረስ ብዙ ሰዎች በጥልቀት ያልነገራችሁን በክርስቶስ ኢየሱስ በመስቀሉ ስራ ላይ የተደረገውን ከባድ የሆነ መከራውን የምናይበት ቪዲዮ ነው። ከጌተሰማኒው ጭንቀት እስከ መስቀሉ ጋር ጥማት ድረስ የነበረውን የኢየሱስ ክርስቶስን አሰቃቂ እጅግ ከባድ የሆነ የደረሰበትን አካላዊ፣ ስነ ልቦናዊና የመንፈስ ጭንቀት መከራዎቹን በጥልቀት እንድንመረምረው ፈልጋለሁ እና ምናልባትም በተለያየ ፊልሞች ወይ ደግሞ መጽሐፍ ቅዱስን ወንጌላትን ከፍታችሁ ስታነቡ እንደዚህ ይሆን እያላችሁ በአይምሯችሁ ልስሉ ትችላላችሁ። ነገር ግን በዛ ወቅት ላይ የስቅላት ሞት ማለት የሚደረገው ግርፋት ስነስርዓት ኢየሱስ የተራመደባቸውን መንገዶች እነዚህን እያንዳንዱን ነገር ከታሪክ ሁኔታ አንጻር ተመራማሪዎች፣ ሳይንቲስቶች እንዲሁም በጊዜው ምን ሊሆን ይችላል የሚሉ ትክክለኛ አናላይሲስ የሚያደርጉ ሰዎች ያብራሩትን አንድ ላይ አድርጌ የመስቀሉ ስራ ምን ያህል ዋጋ የተከፈለበት እንደሆነ እንድታውቁ በጥቂቱ ልረዳችሁ ፈልጋለሁ። ታዲያ ይሄ የክርስቶስ ኢየሱስ ለእኔና ለእናንተ የከፈለውን ጥልቅ መከራ የሚያሳይ አስገራሚ የሆነ መልእክት ስላለው እናንተም ይሄንን ቪዲዮ በጣም በትጋት ልባችሁን ከፍታችሁ ለኔ የተደረገው ነገር ይሄ ነው ወይ እንድትሉና እንድትረዱ አሳስባችኋለሁ። ይሄን ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ መልእክቱ እንሄዳለን። ቀጥሎ የምነግራችሁ እነዚህ 5 ነገሮች ኢየሱስ ክርስቶስ ወደ መስቀል ላይ ሄዶ ተፈጸመ ከማለቱ በፊት የደረሰበት ጥልቅ የሆኑ የመስቀሉ መከራ ለሰው ልጆች ድነት የከፈለውን መስዋዕትነት ነው። የመጀመሪያው የኢየሱስ ክርስቶስ መከራ የጀመረው በሚስማርና በግርፋት አልነበረም። ይልቁንስ በጣም ከባድ ስቃዩ የተጀመረው በጌቴሰማኒ አትክልት ስፍራ በጸሎት ሰዓት በሐሳብ በተደረገ ትግል ነው። ትዝ ይላችኋል መጽሐፍ ቅዱሳችሁን ስታነቡ ጌታ ኢየሱስ ክርስቶስ ሊጨነቅ፣ ሊያዝን፣ ሊተክዝ 3ቱን ደቀ መዛሙርቶቹን ይዞ ወደ አንድ ተራራማ ስፍራ ላይ ይወጣል። ጌቴሰማኒ የሚባል የአትክልት ስፍራቸው ነው። በጸሎት ሰዓት የሚሰበሰቡበት ቦታ ነው። ታዲያ በዛ ስፍራ ከነሱ የድንጋይ ያህል ውርወራ ራቅ ብሎ ያዝን፣ ይተክዝ፣ ይጨነቅ፣ ያመጥ ጀመረ። ታዲያ የሉቃስ ወንጌል ጸሐፊ ነገሩ ስለሚገባው ሲጽፍልን ልክ ላቡም እንደ ደም ነጠብጣብ በመሬት ላይ እንጠባጣብ ጀመር አለ። ይሄ ሐሳብ በሕክምና ቋንቋው ሄማቲድሮሲስ ይባላል። አንድ ሰው በጣም በሚጨነቅበት ጊዜ በደም ቧንቧዎቹ ላይ የደም ስሮች ይፈነዱና ከጭንቀቱ የተነሳ ልክ እንደ ላብ መንጠባጠብ ይጀምራሉ። በጣም ሬር ነው፣ ሁሉ ጊዜ የሚፈጠር ነገር አይደለም። ግን አንድ ሰው በከፍተኛ ጭንቀት ውስጥ በሚሆንበት ጊዜ እነዚህ የደም ቧንቧዎች ሲፈነዱ ሰው በጭንቀት ሊያምጥ ሊጨነቅ ይችላል። ኢየሱስ ክርስቶስ ይሄ ጭንቀት ደርሶበታል። ምን ማለት ነው? እስቲ በሁኔታው በኢየሱስ ቦታ ሆናችሁ ራሳችሁን አስቡ። ኢየሱስ ከምንም በላይ ሲያሳስበው የነበረው በመስቀል ላይ የሚደረገው ጉዞ፣ ግርፋቱ፣ መሰቀሉ ምናምን ብቻ አለ። የዓለምን ኃጢአት ሁሉ የሚሸከምበት ሰዓት መድረሱን አውቆ ነው። በጣም ከባድ ነው። አስቡት፣ በፍጹም ቆሻሻ ነክቶት የማያውቅ ሰው የዓለም ቆሻሻ ሁሉ ሊነካው ነው። ኃጢአት የሚባል ፈጽሞ የማያውቅ አካል ኃጢአት ሁሉ በሱ ላይ ሊደረግ ነው። የዓለም በሽታ፣ እርግማን፣ ኃጢአት፣ የሰው ልጆች ሁሉ የዘር ማንዘር ሁሉ ያ በቃ በጎ ያልሆነ ነገር ሁሉ በሱ ላይ ሊከመር ነበር። በጣም የጭንቅ ጊዜው ነው። ኢየሱስ ያኔ ነው የደም ላብስ ያላበው ፈቃድህ ቢሆን እያለ እንዲጸልይ ያደረገው ጸሎት ያኔ ነው። እና በዚህ ሰዓት ግን የሚያሳዝነው ጓደኞቹ አብረውት የነበሩት እንዲተጉ የጠራቸው ሰዎች እንቅልፍ ማንቀላፋታቸው፣ ከጥቂት ደግሞ ደቂቃዎች በኋላ ይሁዳ የተባለው ከሃዲ ሰው የራሱ ደቀ መዝሙር 3 ዓመት ተኩል አብሮት የኖረ ያስተማረው፣ አብረውት ብዙ መንገድ የተጓዙ ያምንብኛል ብሎ የሚጠብቀው ሊክደው መዘጋጀቱ፣ ይሄ የመጀመሪያው ፌዝ የኢየሱስ የመስቀል ጋር ከመሄዱ በፊት የደረሰበት ሳይኮሎጂካሊ የሐሳብ የመንፈስ ጭንቀት ከባድ የሆነ ስቃይ ነው። ቀላል ነገር እንዳይመስላችሁ እንዲህ አይነት ነገር ማሳለፍ። ኢየሱስ ነፍሱ እስከ ሞት ድረስ እጅግ እንዳዘነች የተናገረበት ቦታ ነው። ከዚህ በኋላ ደግሞ እንግዲህ ታውቃላችሁ ይሁዳ ወታደሮችን እየመራ ይዞ መጣ። ኢየሱስ የትኛው እንደሆነ በመሳም አሳልፈው ሰጠው። ሁለተኛው የክርስቶስ ኢየሱስ መከራ የሚቀጥለው ከዚህ በኋላ ነው። በአንድ ሌሊት ውስጥ ወደ 6 ጊዜ የሚሆን ፍርዶች ያቆማል በሮማውያን በአይሁዳውያን ፊት እና ሲያመላልሱት ሲፈርዱበት ነው ያደሩት። ታውቃላችሁ እነዚህ አይሁዳውያን በሕጋቸው አንድ ሰው በሌሊት ሰው በሌለበት ሰዓት ላይ ፍርድ አይካሄድም። ከዛ ደግሞ በጣም በሚያስገርማችሁ ሁኔታ እንደነገ ሰንበት ሊሆን እንደነገ
የፋሲካ በዓል ሊሆን ሲል እንደዚህ አይነት ፍርድን ማጣደፍ አይቻልም፣ ክልክል ነው። ነገር ግን ይሄን ሁሉ አልፈው ሊቀ ካህናቱ ማንም ምስክር በሌለበት የራሳቸውን ሰው ሰብስበው በኢየሱስ ላይ የክስ ነገርን ይፈላልጉ እንደጀመረ መጽሐፍ ቅዱስ ይነግረናል። ከነዚህ መካከል እንግዲህ ሊቀ ካህናት የነበሩ እነ ቀያፋ ግቢ ውስጥ የመጀመሪያው ፍርድ እንዲካሄድ ኢየሱስን እየገፈታተሩ ሲወስዱት፣ ሲያፌዙበት፣ በወታደሮቹ ሞክ ሲያደርጉት፣ ሲቀልዱበት፣ ሲያላግጡበት ነው ያደሩት እና በቀናት ስለተነሳሱ ይህንን ኢየሱስ ያለ ሕግ ለመግደል ሲሉ በድብቅ ፍርድ እያዛቡ በማይሆን መንገድ ኢየሱስ ላይ ለመፍረድ ሌሊቱን ሙሉ ሲያንከራትቱት፣ አፋጥነው ነገሩን ለማድረግ ሲያንከራትቱት ነው ያደሩት። ታዲያ በዚህ በፍርድ መካከል በጣም ልብ የሚሰብሩ ሁለት ነገሮች አሉ። የመጀመሪያው የወታደሮቹ ማፌዝ ነው። ሌሊቱን ሙሉ እነ ጲላጦስ ግቢ በሄደ ጊዜ፣ እነዚህ ሊቀ ካህናቱ ግቢ በሄደ ጊዜ በጣም ይመቱት ነበረ። ፊቱን እየሸፈኑ ይመቱታል፣ ይተፉበት ነበር ይላል። በአንድ ሰው ፊት ላይ መትፋት ማለት እጅግ በጣም የንቀት፣ የመሳደብ፣ የውርደት ጥግ የሆነን ነገር ማሳየት ነው። ኢየሱስ ላይ ያስቡት እንግዲህ ፊቱ ላይ ሲተፉበት። ትላንትና ሰው እያጋፋው ልብሱን ለመንካት ሲፈልጉ ሲጓጉ የነበሩ ህዝቦች ባሉበት፣ አሁን ግን ፊቱ ላይ እየተጠፋ እንደ ቆሻሻ እየተመለከቱት ነበር። ሁለተኛው ደግሞ በዛ አካባቢ ያሉትን ሰዎች ሰብስበው የውሸትን ምስክርነት ሲመሰክሩበት፣ በሙሉ ዙሪያው ልክ እንደ ሊበሉት እንደተሰበሰቡ ጅቦች ነበሩ የሆኑበት። ምን ያህል የክህደት ስሜት ሊሰማው እንደሚችል አስቡት። ከሳምንት በፊት ሆሳዕና እያሉ ልብሳቸውን እያነጠፉ ዘንባባቸውን እያነጠፉ ሲቀበሉት የነበሩ፣ በጌታ ስም የሚመጣ የተባረከ ነው ሲሉ የነበሩ የኢየሩሳሌም ነዋሪዎች አሁን ግን በህዝብ ፊት ተሰብስበው ይሰቀል እያሉ፣ ከዚህ በላይ ምን አለ እያሉ እየሰደቡት፣ እየተራገሙበት፣ በውሸት እየመሰከሩ በአንድ ላይ ተግባብተውበት፣ በዚህ መካከል ታዲያ የራሱ ደቀ መዝሙሮች እንኳን የተባሉ እነ ጴጥሮስ በፍጹም አላቀውም እያሉ ይምሉና ይራገሙ ጀመር ይላል። አስቡት፣ ጴጥሮስ እየተራገመ እኔ በፍጹም ይሄን ሰው አላቀውም ሲል፣ ኢየሱስ ይሄን ሁሉ ነገር ሲመለከት ምን ይሰማል? ምን ያህል የብቸኝነት፣ የማስፈራት፣ የጸጸት፣ በቃ የመከዳት ስሜት እንዴት ከባድ እንደሆነ እስቲ ያስቡት። በእንደዚህ አይነት ሁኔታ ውስጥ በሙሉ ከበዋችሁ ሲክዷችሁ፣ ትላንት ሲያሽቃብጡ የነበሩ ህዝቦች በሙሉ ለፈውስ ሲሯሯጡ የነበሩ ህዝቦች ምን ያህል ከባድ ነገር እንደደረሰበት እናንተ ይህንን መሳል ትችላላችሁ። በስተመጨረሻ ግን በጣም ጆሮን ጭው የሚያደርገው ነገር ልክ የሞት ውሳኔው ሊወሰን ሲል ጲላጦስ በጣም ሰራራራ። እንግዲህ በበዓል ቀን ላይ አንድ አስቸጋሪ ሰው የመፈታት ልምድ ነበረው ከነሱ ህዝብ መካከል እና ይሄ ጲላጦስ እድል እንደመስጠት አድርጎ በርባን ይፈታላችሁ ወይስ ኢየሱስ የናዝሬቱ ኢየሱስ? ሁሉም በርባን ይፈታ ኢየሱስ ይሰቀል ብለው ጮሁ። በጣም ከባድ ነው። በአንድ ወንጀለኛ ወንበዴ ሰው ኢየሱስን ጌታቸውን ያ መልካም ሲያደርግ የዞረውን 3 ዓመት ተኩል ህዝባቸውን ከበሽታ ሲፈውስ፣ በሰንበት ሲረዳቸው፣ ማንም የማይረዳቸውን ሲያነሳቸው ከደከሙበት ኃጢአታችሁ ይቅር ተብሏል ሲላቸው የነበረውን ኢየሱስ ምን አደረጉት? በአንድነት ተስማምተው በአንድ ሐሳብ በአንድ ድምፅ እንዲሰቀል የሞት ፍርድ ፈረዱበት። ከዚህ በላይ ምን አይነት ጉዳት አለ? እንዲሁ ሌላው ነገር ሁሉ ከዚህ በኋላ ባይደረግ ይሄ በጣም ከባዱ ጉዳት ነው። ነገሩ ግን በዚህ ብቻ አላበቃም። ከዚህ በኋላ ደግሞ ወደ ባሰው ከፍተኛው መከራ ወደሚካሄድበት የሮማውያን ግርፋት ወይም ደግሞ በከፊል መሞት የሚባለው የቅጣት ስነ ስርዓት ውስጥ ነው ሄደው። አስተውሉ፣ ሮማውያን አንድን ሰው የሞት ፍርድ ሲፈረድበት ወይም ስቅላት ሲፈረድበት ለመግደል አለም እቅዳቸው። ያንን ሰው በተቻለ መጠን ለማሰቃየት፣ ረጅም ሰዓት ለማሰቃየት፣ መቀጣጫ ለማድረግ፣ በተለይም ይሄ የፖለቲካል ይዘት ያላቸው እስረኞች ከሆኑ በእንደዚህ አይነት መንገድ የሞት ፍርድ ሲፈረድባቸው በህዝብ ፊት መቀጣጫ እንዲሆኑ ስቃይ ነው የሚደረግባቸው እንጂ ቶሎ የመግደል አባዜ አይደለም ያለባቸው እና ማሰቃየት፣ አንዳንዴ አዳዲስ ነገሮችን ሁሉ ይሞክራሉ በእነዚህ ወንጀለኛ ወንበዴ ተብለው በቀረቡት ሰዎች ላይ ማለት ነው። ኢየሱስን እንደዛ ነው የተመለከቱት። የአይሁድ ንጉስ የሚለውን መጠሪያ ይዘው ነው አይሁዳውያኖችን ለመክሰስ የተመቻቸው። በሮማውያን በቄሳሮች በእነ ጲላጦስ በእነ ሄሮድስ ላይ የተነሳሳ መሪ አድርገው ፖለቲካልም ኢሹ አድርገውበታል። ለአይሁዳውያኖች ደግሞ እግዚአብሔርን ከራሱ ጋር ያስተካከለ ነው ብለው ሃይማኖታዊም ክስ አድርገውበታል። ከባድ ክስ ነው በቃ በእነሱ ዘመን እና ይህንን ነው ይዘውበት የሄዱት። ታዲያ ከነዚህ መሀል አንድ ሰው ያው እንግዲህ ወደ ስቅላት ከመሄዱ በፊት ይገረፋል። ሮማውያን የሚጋረፉበት ጅራፍ ፍላግረም ይባላል እና ጅራፉ ጅራፍ ብቻ አይደለም፣ ጫፉ ላይ የተቆራረጡ አጥንቶችና ይሄ ስብርባሪዎች አንድ ላይ ይደረጉበታል። በጣም ከፍተኛ ፔንፉል ጅራፍ ነው። ያንን ነገር አንድ ጊዜ ተማተው ሲነሱ ከስጋ ላይ ቦጭቆ የሚያነሳ ነው ጫፉና በጣም ከባድ የሆነው ፓርት ይሄ ነው።
እና የሚባለው በጥናት በጣም ብዙ ሰዎች ከስቅላቱ በፊት በዚህ ግርፋት ይሞታሉ ይባላል። እና ልክ አንድ ጊዜ እነዚህ ሮማውያን ወታደሮች በጅራፉ እነዛን ወንጀለኛ ብለው የሚያስቡትን ሰው ሲገርፉት ቆዳውን አልፎ የሰውነታቸውን መሰል ጡንቻ እየሳበ ያወጣ ነበርና ብሊዲንግ ይኖረዋል። ከዛማ አጥንታቸው መነሳት ይኖረዋል። አንዳንዶቹ በጣም ከባድ የሆነ ፔንፉል ያለው ይሄ ሾክ የሚያደርግ ነገር ነው ያ ግርፋት ማለት። ነገር ግን በዚህ ብቻ አላበቃም። የሰውነቱ ግርፋት ሳያንሳቸው በጭንቅላቱ ላይ የእሾህ አክሊል አደረጉበት ይላል። እንዲሁም ከዛ አልፈው በመቃ መቱት ይላል ግንባሩን። ምን ማለት ነው ይሄ? እዚህ አካባቢ በጣም ስስ የሆኑ ኢምፖርታንት የሆኑ ወደ አይምሮ ደም የሚያስተላልፉ ቀጫጭን የደም ስሮች ቱቦዎች አሉ እና ይሄን የእሾህ አክሊል አድርገው በሚመቱት ጊዜ እንዲጣበቅ እነዛ የደም ቱቦዎች በእነዛ እሾኮች ስለሚነኩ እዛ የኢየሱስ ፊት ኦልሞስት በቃ በደም ተሸፍኖ ነበር ማለት ነው። ኃይለኛ የደም ቧንቧዎች ናቸው እዚህ ጋር ፈስ ፊቱ ሁሉ በደም ጠብቆ ፊቱን ማየት ሁሉ አይቻልም። መጽሐፍ ቅዱስ ኢሳይያስ 53 ላይ ፊቱን እንኳን አይተን እንደማናውቀው ደም ግባት እንደሌለው እንደሚሆን ከግርፋቱ ከመከራው የተነሳ በግልጽ ይናገራል። ኢሳይያስ 53 እናንተ አንብቡት። ከዛ በዚሁ ግርፋት ውስጥ ደግሞ በጣም ይሳለቁበት ነበረ። በግርፋቱ መካከል ቀይ ልብስ አልብሰውት ሰላም ላንተ ይሁን ንጉሥ ይሉት ነበር። ከዛ ደግሞ ይመቱትና ማን ነው አሁን ይመታህ ይሉታል። እና ብዙ መሳለቅ፣ ከባድ የሆነ ግርፋት፣ ሰውነቱ በሙሉ ተቦጫጭቆ ነበረ። ስጋው ተነሳስቷል፣ ፊቱ በደም ተጠምቋል፣ የእሾህ አክሊል አጥልቋል። ምን አይነት ሁኔታ ውስጥ እንዳለ ኢየሱስን መሳል ነው እናንተ። ይሄ በራሱ ብቻ ዴዝ የሆነ ከባድ የሆነ ግማሽ ሞት ነው ይባላል። ከዚህ በኋላ ደግሞ የምንሄደው ወደ ጎልጎታው መንገድ ነው። ወደ መስቀሉ መንገድ ያደረገበት መንገድስ ምን ይመስል ነበር? አስቡት። አንድ ሌሊቱን ሙሉ በፍርድ ሲንከራተት የነበረ ሰው፣ ከዛ በፊት በጸሎት ሲደክም ሲጨነቅ የነበረ ሰው፣ ከዛ በኋላ ደግሞ እንደገና ሲገረፍ፣ በዛ ከባድ ጅራፍ ሲገረፍ ሰውነቱ ተቦጫጭቆ ብዙ ደም ፈሶት የእሾህ አክሊል አድርጎ ያለ ሰው ረጅም ኪሎ ሜትር ትልቅዬ ዝግባ የሆነ ግንድ ተሸክሞ ሊሄድ ነው። እንግዲህ ጥናቶች እንደሚያሳዩት ከጲላጦስ ግቢ እስከ ቀራንዮ ጎልጎታ ድረስ ኢየሱስ የተሰቀለበት ስፍራ ቢያንስ በግምት ወደ 1 ኪሎ ሜትር ገደማ ይሆናል። ታዲያ በዚህ 1 ኪሎ ሜትር ውስጥ ግን ከባድ የሆነ የስቃይ ጉዞ ነው የተጓዘው። እስከዛሬ ድረስ ይህ መንገድ ቪያ ዶሎሮሳ ይባላል ወይም የመከራ መንገድ ብለው ይጠሩታል። ምንም እንኳን የተጓዘው መንገድ ትንሽ ቢመስልም ግን በዛ ሰዓት ኢየሱስ ክርስቶስ በጣም ዝሎ ነበር። ብዙ ደም ፈሶት ነበር። ሲደክም፣ ሲገረፍ፣ ሲጓዝ በፍርድ ቤት ሲንከራተት ነው የቆየው። እንግዲህ በዚህ መካከል ምግብ ላይ ሰጡት ይችላሉ። በጣም ሞክ እየተደረገ ነው፣ እየተተፋበት ነው፣ ተጎሳቁሏል። የማይሆን ሁኔታ ላይ ሆኖ ነው ያንን መንገድ የተጓዘው። ከዛ በላይ ግን የተሸከመው መስቀል ጥናት አሁንም እንደሚናገረው ከ35 ኪሎ እስከ 50 ኪሎ የሚደርስ ነው። አስቡት 50 ኪሎ በዛ ድካም ውስጥ ይዛችሁ 1 ኪሎ ሜትር ስትጓዙ። ከዛ ደግሞ የምትሸከሙበት ሰውነት የዛለና በጣም በቁስል የተመታ የተደበደበ ሰውነት ሲሆን ከዛም ደግሞ አልፎ በየመንገዱ ዳር የሚያበረታታችሁ ሳይሆን እየተሳደበ እየተራገመ ምራቁን እየተፋባችሁ እያፌዘባችሁ ከሆነ የምትሄዱት ይህንን ሁኔታዎች እስቲ ሳሉት። ከዚህ ሁሉ ግን በላይ እነዚህን እንጨቶች ተሸክሞ መንገዱን ጉዞ ሲያደርግ ቀላል የሆነ መንገድ አለም፣ እንደ ዛሬው ዘመን አለም። በጣም ከባድ ተራራማ የሆነ የማይመች ሁኔታ ላይ ያለ መንገድ ነው ሲጓዝ የነበረው። ከድካሙ የተነሳ በጉዞ መካከል መሸከም ስላልቻለ ወደቀ። መጽሐፍ ቅዱስ ሲናገር በዛ ጊዜ ነው የቀሬናውን ስምዖን መስቀሉን እንዲያግዘው የተፈለገው። የነበረበት ታላቅ መከራ ስላደከመው የሚያግዘው ሰው አስፈለገው። ከዛ ወደ መጨረሻው የስቃይ መከራ ውስጥ ገባ። ስቅላት። ስለ ስቅላት በጣም ብዙ ያልተነገረን እንዳለ አስተውላለሁ። ይህ አይነት የሮማውያን ቅጣት በሰው ልጅ ታሪክ ውስጥ እጅግ አሰቃቂ የተባለ የቅጣት መንገድ ነው። ቅድም እንዳልኳችሁ ሰውየውን ለመግደል ሳይሆን ለማሰቃየት የታቀደ የታለመ ሲስተም ነው ሮማውያኖች የዘረጉት። አስቡት፣ ሊትራሊ እጆቹ ላይ እነዛ ትላልቅ ሚስማሮች ሲገቡ ሚስማሮቹ የሚገቡበት ምክንያት እሱ አንጠልጥለው ለመያዝ እንዲመቹ ነው። ስለዚህ እነዛ ሚስማሮች በገቡበት ሰውየው ሙሉ የሰውነቱን ክብደት እዛ ሚስማር ላይ ነው የሚያንጠለጥለው ሲለቀው፣ ሌላ ምንም የሚደግፈው ነገር የለም። እና በዚህ በእጅ አንጓው ላይ እነዛም ትላልቅ ሚስማሮች መቸንከሪያ የሚባሉት ሚስማሮች ሲገቡ ብዙ ጊዜ በእጅ ላይ ዋና ያለውን የእጆችን ነርቭ ትላልቅ የደም ቱቦችን ስለሚነካ ሰውነትን የሚነዝር ከባድ የሆነ በቃ የማያቋርጥ የህመም ስሜት ነው የሚሰማቸው። በተመሳሳይ መልኩ በእግራቸውም ላይ እነዛ ሰዎች እጃቸው መሸከም ሲከብዳቸው እግራቸው ደግሞ በተራው እንዲሸከም በእግራቸው አንጓ ላይ በተመሳሳይ መልኩ ትልቅ መቸንከሪያ ሚስማር ይመታል። ይሄ ሁሉ ሲሆን እንግዲህ አስቡት፣ በደንብ በቅርጽ የተጠረበ እንጨት አይደለም። ትላንትና ወይም ቅድም በተገረፈበት በዛ በተቦጫጨቀ ሰውነቱ እንደ ፍልጥ በሆነ
ወይም ላዩ ላይ ይሄ ደርዝ ገና ይሄ በደንብ ያልተሞረደ እንጨት ላይ ነው የሚሰካውና ወደ ላይ ወደ ታች በሚያደርግበት እንቅስቃሴ ውስጥ ብዙ ሰውነት ውስጥ የእንጨት ስንጣሪዎች ስብርባሪዎች መግባት ይጀምራሉ። በጣም ፔንፉል ነው ይሄ እና ትልቁ በመስቀል ላይ የሚሰቀሉ ሰዎች በጊዜው ተግዳሮት የሚሆንባቸው እስኪሞቱ ድረስ የሚሰቃዩት ስቃይ ምንድነው ይባላል? የመተንፈስ ስቃይ ነው። ልክ እንደዚህ በተሰቀሉበት እግራቸው ላይ ያለፈውን ክብደት ለማሳረፍ ሲሉ እጃቸው ላይ ያደርጉታል ክብደቱን። ትንሽ ሲቆይ ደግሞ የእጃቸው የሚስማሩ ክብደት ሲከብዳቸው በእግራቸው ለማድረግ ይሞክራሉ እና ረጅም ሰዓት እንዲች እያሉ ነው። ይሄ ልክ እንዴት ነው ልጆች እያለን እጅ በጆሮ አድርጉ ስንባል መጀመሪያ ቀኝ እግር ግራ እግር በቃ ተነሱ እስከምንባል ድረስ አንደኛው ሲደክም አንደኛው እንደምናደርገው እነዚህ እጃቸው ላይና እግራቸው ላይ የሰውነታቸውን ሸክም እያደረጉ ነው ለመቀጠል የሚሞክሩት። የሆነ ሰዓት ላይ ግን ስለማይችሉ ምን ይሆናል? ይለቁታልና ሳምባቸው ላይ መተንፈስ በጣም ይቸገራል። ለዚህ ነው ብዙ ጊዜ እንዳያድርባቸው ሬሳ፣ ምክንያቱም በነጋታው ምንም አይነት ስራ መስራት ስለማይቻል ሰንበት ስለሚሆን ሬሳ እንዳያድርባቸው ምን ይደረጋል? የእግራቸውን አጥንት እንዲሰብር ይደረጋል። እግራቸው አጥንት ተሰበረ ማለት በእግራቸው የሚደግፉበት ነገር ስለሚቀር በእጃቸው ብቻ ይንጠለጠላሉ። ወደ ሳንባቸው ትንፋሽ መተንፈስ አይችሉም። የሞት ፍጥነት ያደርጋልና እንደ ምህረትም ነው አንዳንዴ እግራቸው ሲሰበር። ኢየሱስንም መጽሐፍ ቅዱስ ላይ ካያችሁ ሊሰብር ሲመጣ ጊዜ በጣም የሚያስደንቅ ነገር ሀብን አደረገ። ኢየሱስ ቀድሞ ሞቷል፣ መሞት በሌለበት ሰዓት ማለት ነው። እነዚህ ሮማውያኖች ያሰቡት እንዲሰቃይ ነበር። ኢየሱስ ግን ቅድሚያ ሞተ። ለምን? ነፍሴን ማንም አይወስዳትም በራሴ አሳልፌ እሰጣለሁ ብሎ ስለተናገረ። ከዚህ ሁሉ በኋላ ግን ጌታ ኢየሱስ ክርስቶስ የዓለም ፈጣሪ ምድርን ሁሉ የገነባ ውሆችን ከምንጭ ያፈለቀ ተራሮችን የሰራ ወንዞችን የሚያፈስ ውቅያኖሶችን የመሰረተ ተጠማሁኝ አለ። በሁሉም አቅጣጫ የስቃይ ጥግ ድረስ ያሳለፈ አምላክ ነው ያለን። በስተመጨረሻ ኢየሱስ ተፈጸመ ብሎ ነፍሱን አሳልፈው ሰጠ ይለናል። ከዚህ በኋላ ሮማዊ ወታደር መጥቶ ጎኑን በጦር ወጋው፣ ደምና ውሃ ፈሰሰ። ኢየሱስ የመጨረሻውን ደምና እንጥብጣቢ በሰውነቱ ላይ እንኳን የቀረውን በመጨረሻ ሰዓት ላይ አፍስሶልናል። ያ ግን የፈሰሰው ደም የአዲስ ኪዳን ጅማሬ ሆነ። የኔና የናንተ የተስፋ ምክንያት ሆነ። ስለዚህ ከዚህ በኋላ ክርስቶስ ኢየሱስ በመስቀል ላይ የከፈለልን ዋጋ ስታስቡ ይህንን ጥልቅ የመከራውን ጥልቀት የመስቀሉን ኃይል እንድታስቡ ፈልጋለሁ። ኢየሱስ ክርስቶስ ቀላል ሞት አልሞተልንም። ከዚህ በኋላ ያለው ብዙ መንፈሳዊ ነገር አለ። በመንፈሳዊ ዓለም ኃጢአት ሁሉ እሱ ላይ ነበር ይላል። እንደገና ወደ ሲኦል ታችኛው ክፍል ወርዶ ምርኮን ማረከ ይለናል። ይሄ ሁሉ የተደረገው ግን ለኔና ለእናንተ ነው። መልካም በዓል እላችሁ እወዳለሁ። ከዚህ በኋላ ደግሞ መንፈሳዊ ነገር ላይ የተሰራውን በሌላ ቪዲዮ እንገናኝ። እርግጠኛ ነኝ ይሄ ቪዲዮ ለአንድ ሰው ስለሚጠቅም ሼር አድርጉላቸው። በጣም ነው የማመሰግነው ጊዜ ወስዳችሁ ስለሰማችሁኝ።